እማሆይ ባዩትና በሰሙት ነገር እየተደነቁና የእግዚአብሔርን ሥራ እያደነቁ ወደፊት ሲጓዙ አንድ ነጭ አንበሳ ከአንድ የጭራሮ ጎጆ ወጥቶ እማሆይን መልከት አለና ወደፊት መንገዱን ይዞ ሄደ። እማሆይ አንበሳው ከዓይናቸው እስከሚርቅ ሲያዩት ቆዩና ዓይናቸውን ወደ ወጣበት ጎጆ መልሰው ጥቂት ካስተዋሉ በኋላ ወደዛው ጠጋ ብለው ይመለከቱ ጀመር። ጎጆ የተሰራው በአጋምና በግራር እሾክ ነው። ጣራውም ግድግዳውም በሩም እርሱ ነው። ይገርማል። አሁን እዚህ ውስጥ ሰው ይኖራል ማለት ነው? ሲወጣና ሲገባ አይወጋው አሉ በመገረም ዙሪያውን እየዞሩ በመመልከት። እማሆይ ሰው መኖሩን ያለመኖሩን ለማረጋገጥ እሾህ እንዳይወጋቸው እየተጠነቀቁ ወደ ውስጥ አጮልቀው አዩና ባዩት ነገር በጣም ተገረሙ። እዛ ጎጆ ውስጥ ያሉት አባት ያለምንም መደገፊያ ጎጆ መሃል ላይ እጃቸውን ወደ ሰማይ ሰቅለው በተመስጦ ይጸልያሉ። የለበሱት ልብስ ቆባቸው ሰሌን ነው። ከዓይናቸው የሚፈሰው እንባ የቆሙበትን መሬት አርሶታል። እማሆይ ባዩት እየተደነቁ እዛው እንደቆሙ አባ ጸሎታቸውን በአቡነ አስረው ጎንበስ ብለው መሬቱን ስመው ያን የሾህ በር ከፍተው ወጡና እናቴ እንደምን ዋሉ አሉ በትህትና። እማሆይ እግራቸው ስር ድፍት ብለው አባቴ በእርሶ ጸሎት አለው ይመስገን ፈጣሪ አሉ እግራቸውን እየሳሙ። አባ አይገባም እናቴ ይነሱ አሉና ቀና አደረጓቸው። ቸሩ ፈጣሪ በቸርነቱ ይጎበኙኝ ዘንድ ወደኔ ስለላኮት የተመሰገነ ይሁን አሉ አባ። እማሆይም አሜን አባቴ ተባርኩኝ ትቀድሱኝ ዘንድ ወደ እርሶ የላከኝ ፈጣሪ ይመስገንና አባቴ ወደዚህ በረሃ እንዴት መጡ አሉ በትህትና። አይ እናቴ ወደዚህ በረሃ ብቻ ሳይሆን ወደዚህ ሕይወት የጠራኝ ፈጣሪ ይክበር ይመስገን አሉና ትንሽ በዝምታ ቆዩና እናቴ እኔ ተወልጄ ያደግኩት በድሬዳዋ ከተማ በለጋሃሬ ውስጥ ነው። የአንደኛ ደረጃ ትምህርቴን ጨርሼ ወደ ኮሌጅ ስገባ አንዲት ክርስቲያን ልጅ ጋር ፍቅር ያዘኝ። ጠየቅኳት፣ አንተ ሙስሊም እኔ ክርስቲያን፣ ይህ በፍጹም አይሆንም ብላ እምቢኝ አለች። ከዛሬ ነገ ትረታለች ብዬ ጠበቅ ሞከር። ምን አለበት ሙስሊምና ክርስቲያን ሆኖ መፋቀር በእኛ አልተጀመረ? ብዙዎች አሉ አይደል ብዬ እኔም እሷም የምናቃቸውን ተጋብተው ወልደው የከበሩና ሁለቱም በየሃይማኖታቸው ጸንተው እንዳሉ የምናቃቸውን እየጠቀሱ ነገርኳት። ስማ እነሱ የራሳቸው ምክንያት ይኖራቸዋል። እኔ ግን አመለካከቴ ሃይማኖቴም እንደሚያዘው ሙስሊም አግብታ ወይም ሙስሊም አግብቶ የሚኖሩ ፍጹም ክርስቲያን አይደሉም። በክርስትና ስምም ሊጠሩ አይገባቸውም። ምክንያቱም ሰው የሚገዛው ለአንድ ጌታ ብቻ ነው። በቃ ከዛ ውጭ ያለው መጨማለቅ ነው። ባልና ሚስት ሁለት ያልሆኑ አንድ አካል አንድ ናቸው። ሁለት አካል አይደሉም። ስለዚህ እምነታቸውን መሆን ያለበት አንድ ብቻ ነው። ከዚህ በተረፈ ያላዋቂ ዘፋኝ አንቺም በሃይማኖትሽ እኔም በሃይማኖቴ ብሎ ያላዋቂ ዘፈኑን በዘፈነ አንድ የሆኑ ባልና ሚስቶች እንደ ሁለት አካል በአንድ ቤት ውስጥ ሁለት ሃይማኖት ተይዞ አይኖር። ይህ ፍጹም የስህተቶች ሁሉ ስህተት ነው። እንኳን ለትዳር ለጊዜያዊ ጓደኝነት እንኳን በፍጹም የማይሞከር ትልቅ ስህተት ነው። ጨለማና ብርሃን በፍጹም አብረው አይኖሩምና አትልፋ። በእርግጥ ከልብህ ከወደድከኝ የኔን ሃይማኖት ተከተልና በደስታ አብሬህ እኖራለሁ፣ ያለበለዚያ በከንቱ አትልፋ ብላኝ ቁርጤን ነገረችኝ። አልተዋት፣ ያለሷ መኖር አልችልም። እሺ አልላት። ቤተሰቦቼን ፈራው፣ ተጨነቁ። ትምህርቴንም መማር አቃተኝ። አንድ ቀን አጎቴን አማከርኩ። እርሱም ልጄ እኔም እኮ ሚስቴን ሳገባት እንዲሁ እምቢ ብላኝ ነበር። ኋላ ሰው መከረኝና እሺ ብዬ ክርስቲያን ሆኜ አገባኋት። ከዛ በእጄ ካረኳት በኋላ ኃይሌን ተጠቅሜ አሰለምኳት። ይኸው አብራኝ ትኖራለች። ከዛ ወለድን፣ የመጀመሪያ ልጃችንን ዳረ። ስለዚህ የዚህችም እምቢ ማለት ለጊዜው ነው። እሺ በላትና ክርስቲያን ሁንና ኋላ በእጅ ካደረካት በኋላ ወደ አንተ ትመልሳታለህ። በቃ ዘዴው ይሄው ነው። እናትና አባትን ያሳምናል። የኔን ስለሚያውቁ እምቢ አይሉኝም። በዚህ ተስማምቼ በቃ አንቺን ከማጣ ሃይማኖት የልጣ አልኳት። እሷም የሃይማኖቷ ጉዳይ ሆኖባት እንጂ ወዳይ ነበር። ደስታዋ ወሰናት። ወዲያው ሽማግሌ ተላከና የሰርግ ድግስ ተጀመረ። እኔም ከተጠመቅኩ በኋላ አብሬያት በየቤተ ክርስቲያኑ መሄድ ጀመር። ልጅቷ ጎበዝ ነበረችና ልዩ ልዩ መምህራን እየጋበዘች ስለ ሃይማኖት በደንብ እንዳውቅ ተከታታይ ትምህርት እንዳገኝ አደረገች። የሆዴን በሆዴ ይዤ ግማሹን ከልቤ ግማሹን በማሾፍ ስማር ከረም። የሰርጉ ዕለት ደርሶ በቁርባን
አገባን፣ በተክሊል ተጋባን። የዛን ዕለት ሌሊት ስለቆረብን ሁለታችንም አብረን ማደር ስለማንችል ከሚዜዎቻችን ጋር ተኝተን ሳለ አንድ አረጋዊ አባት ልብሳቸው ቆባቸው ሰሌን የሆነ እንደ ፀሐይ የሚያበሩ ወደ መኝታ ቤታችን ገቡ። ኬብሮን አውደ መጽሐፍት የበረሃው ሚስጥር ክፍል 1 ደራሲ እማሆይ እህተ ማርያም ይፍሩ ከአሰቦት ወገግ ቅድስት ሥላሴና አቡነ ሳሙኤል ገዳም። የበረሃው ሚስጥር ቢያነቡት ያተርፉበታል። ኬብሮን አውደ መጽሐፍት እነዚህንና ሌሎች አስተማሪ መንፈሳዊ መጽሐፍቶችን ጥቆማ ለማግኘት ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑን።